ማንም አይቋቋምህም የሚለውን ትምህርት ዛሬ እንቀጥላለን። ክብር ለጌታ ይሁን። መጽሐፍ ቅዱሳችንን መጽሐፈ ኢያሱ ላይ አውጥተን የእግዚአብሔር ቃል የሚናገረንን ነው የምናምነው። ኢየሱስ ጌታ ነው። የፈለገ ነገር 31 ነገስታት ቢደረደር 31ዱን አናምንም። የምናምነው የአምላካችንን የእግዚአብሔርን ቅዱስ ቃል ነው። የእግዚአብሔር ቃል ምን ይላል? ማንም ምን አያደርግህም? አይቋቋምህም። ለራሳችሁ ተናገሩ። ማንም አይቋቋመኝም። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ አይክድም። መጽሐፍ ቅዱስ አይክድም። የማይክደው የጨለማን መኖር አይክድም። የጨለማን ስትረግል አይክድም። ጨለማ ብርሃንን ለመቋቋም እንደሞከረ መጽሐፍ ቅዱስ ይነግረናል። በዮሐንስ ወንጌል ምዕራፍ 1 ላይ ስታነቡ ጨለማ ምን ያድርግ? ብርሃን በዓለም ይበራ ነበረ። ጨለማ ምን አላደረገውም? አላሸነፈው፣ አልሞከረም አላለም። ቁጭ ብሎ አይደለም ጨለማ የተሸነፈ፣ ሞክሯል። ጌታችን ኢየሱስ ክርስቶስን ከጽንሰቱ ከልደቱ ጀምሮ እስከ መጨረሻዋ ድረስ በመግደል የሚያሸንፍ መስሎታል። ሞትም ሳይቀር ማለት ሞት ፐርሰን ነው። ከዚህ በፊት ነግሬያቸዋለሁ። ሞት ኢትስ ኖት ፕሮሰስ አይደለም። የሆነ አንድ ነገር መሸጋገሪያ ድልድይ ብቻ አይደለም። ሞት አካል ነው። ምክንያቱም በመጨረሻው ቃል በመጨረሻ ግን ሞትም ሰይጣንም አውሬውም ወዴት ተጣሉ ይላል? ወደ ሲኦል ምን ተደረጉ? ተጣሉ። ልክ እግዚአብሔር ሞትን ይዞ በላንተም የት ግባ ይለዋል። ሞት ራሱ በሲኦል ይቃጠላል። ኧረ አሜን። እናቴን ወስዶ የጎዳኝ ይቃጠላል። እስቲ አሜን በሉ። ግድ የላችሁ ሞት ራሱ ይቃጠላል። ፐርሰን ነው። እኔና እናንተ እንደምናስበው የናቹራል ዴስ ፕሮሰስ የምንለው ብቻ አይደለም። ሞት ራሱ ይያዛል ሕግ ስለሆነ። ልክ አውሬው እንደተያዘ ሰይጣን እንደሚያዝ ሐሰተኛው ክርስቶስ እንደሚያዝ ሲኦል ተጠቅልለው ወዴት ተጣሉ ይላል? ወደ ሞት ባህር ወይም ወደዛ ዲን ወደሚነድበት ወደ እሳት ተጣሉ። ዛሬ እናቴን ወስዶ እህቴን ወስዶ አጎቴን ወስዶ አባቴን ወስዶ ወዳጆቼን ወስዶ እንባ በእንባ ያደረገኝ ሞት አንድ ቀን ዋጋውን ያገኛል። ወይኔ! ስለዚህ ሞት ራሱ ተቋቁሞት ነበር፣ ግን ምን አላረገውም? አላሸነፈውም። ለምን? የእግዚአብሔር ቃል ከእግዚአብሔር ዘንድ ወጥቷል። በዕድሜ ዘመን ሁሉ ማንም ምን አያደርግም? አይቋቋምም። አረ እግዚአብሔር የተባረከ ይሁን። ማንም አይቋቋምንም። ዛሬ ይሄን ለመቀበል እንቸገራለን። አዎ፣ ምክንያቱም ምንድነው? ብዙ ሽንፈቶች በህይወታችን አፕስ ኤንድ ዳውንስ ስለተለማመድን፣ ለዚያም ነው የተሰራ ነው። ዓለም የሰራችን ለውድቀት እንጂ ለድል አልሰራችንም። ትምህርት ቤት ገብተን የተማርነው 12 ዓመት ጭንቅላታችንን የቀጠቀጡት፣ ከዚያም በላይ ከፍ ብለን ዲግሪ ስንል ማስተር ስንል ፒኤችዲ ስንል ጭንቅላታችንን እኮ ቅጥቅጥ አውቶቡስ ነው ያደረጉት። ለእምነት አይደለም ያዘጋጁ፣ ለክህደት ነው። የትኛውም የፊዚክስ የማትስ የኬሚስትሪ የባዮሎጂ አስተማሪ እግዚአብሔር ብሎ አይጀምርልህም ይላሉ አንዳንድ ፋናቲስቶች፣ አንዳንድ ቲዮሪስቶች። እግዚአብሔር የሚባል አለ ብለው ገና ይመቱብሃል እግዚአብሔርን ሲጀምሩ ገና ከትምህርታቸው ማለት። ስለዚህ ማይንዳችን የተሰራው ተቀጥቅጦ የተሰራው ላለማመን ስለሆነ፣ ለበሽታ ስለሆነ፣ ለውድቀት ስለሆነ ትልልቅ የእግዚአብሔር ቃላቶች ሲመጡ ይከብደናል። ዛሬ በተለይ አንድ ማሳያችሁ በጣም ብዙ ሰዎች የሚቸገሩበትን የእግዚአብሔርን ቃል ነው የምንመለከተው። በኢያሱ መጽሐፍ ምዕራፍ 1 ላይ ነው ያለነው። እሱን ክፍል እናንብብና ቶሎ ብለን ዛሬ ሶስተኛውን ምክንያት አሳያችኋለሁ። ለምንድነው የማይቋቋም? ለምንድነው ማንም የማይቋቋመን? እግዚአብሔር የሰራውን ኢኩዌሽን ወይም እግዚአብሔር የሰራውን ፎርሙላ፣ እግዚአብሔር የሰጠውን መፍትሄ ከቃሉ ላይ እንመለከታለን። እንዲህም ሆነ ምዕራፍ 1 መጽሐፈ ኢያሱ ምዕራፍ 1 እናወጣና እናነባለን። ክብር ለጌታ ይሁን። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የኔውን ልጅ ኢያሱን እንዲህ ብሎ ተናገረው። ወዳጆች፣ እግዚአብሔር ሕዝብ ለማዳን ሲፈልግ ሕዝብ አያናገር። እስቲ አሜን በሉ። ሕዝብ አያናገር። የናንተን ዘር ለማናገር የናንተን የቤተሰብ ጉባኤ ሰብስቦ አያናገር። አንተ ትበቃል። አንተ ኧረ አሜን። አንድ ሰው ከቤት ካገኘ እግዚአብሔር አንተ ትበቃለህ። ኔሽን ለማዳን እግዚአብሔር የመማክርቱ ጉባኤ አልሰበሰበም። አንድ ሙሴን ነው የጠራው። አሁንም ይሄን ትውልድ ለማስቀጠል አንድ ሰው ይበቃል። እግዚአብሔር ያንን ሰው ይስጠን። እግዚአብሔር ያንን ሰው ያርጋችሁ። በኢየሱስ ክርስቶስም ናችሁ። ለማዳን መጣና ጉባኤው እኮ ሐዘን ባዘን ጉባኤው ተቀምጧል። እግዚአብሔር መጣና ባሪያዬ ሙሴ ምን ብሏል? ሞቷል ብሎ አንድ ሰው ያናገራል። ዩ አር ኢነፍ። አይጧና ዝሆኑ እንደመሆን ማለት ነው። ታውቃላችሁ፣ ይሄን ታሪክ ታውቃላችሁ። አይጧና ዝሆን አንድ ቀን በመንገድ ሲሉ ድልድዩ ላይ ሲሄዱ ድልድዩ ቀቀቀቀቀቀቀ እያለ የሚባለውን ታሪክ ታውቁታላችሁ። እና ዞር ብላ በጆሮ ሄዳ ለአይጡ ማን ነው ለዝሆኑ ነቀነቅ ነው አይደለ? ኢትስ ኢነፍ ኢትስ ኖት አባውት
your size የናንተ አቅም የናንተ ባክግራውንድ አይደለም። እግዚአብሔር ከናንተ ጋር መሆኑ በቂ ነው። በኋላ ላይ መጣበታለሁና አንድ ሰው ነው እግዚአብሔር ዓለምን ለማዳን እግዚአብሔር የዩናይትድ ኔሽንን እስቲ ጉባኤ ይሰብሰብልኝ 10 ኃያላን ይሰብሰብልኝ አላለም። አንድ መድኃኒት ከአንዲት ድንግል ውስጥ እግዚአብሔር አበቀለ። that's enough። አንድ ሰው ዛሬ አለመብቃት ከላችን ላይ በኢየሱስም ይነሳ። አንቺ በቂ ነሽ። የቤትሽ የመጀመሪያው ሚሊዮነር ለመሆን አንቺ በቂ ነሽ። ግዴላችሁ አሜን በሉ። አይክበዳችሁ። ይሄም የቤታችሁ የዘራችሁ ብቸኛ ካህን ለመሆን የመጀመሪያው ካህን ለመሆን እናንተ በቂ ናችሁ። እግዚአብሔር በዘራችሁ ይግባ። አንተና የተባለው ለዚህ ነው። አንተና ምን ቤተሰብ God has a purpose of generation family ሐሳብ ስላለው ማለት ነው። ኢያሱንም መጣና ባሪያዬ ሙሴ ምን ብሏል? ሞቷል። አሁን እነማን አብረውኛሉ እነማን ከኔ ጋር ይቆማሉ ብለህ እንዳታስብ። ተመልከት የሚለው ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠው ቦታ ሁሉ ለእናንተ ምን ብያለሁ? ሰጥቻለሁ። ሊሰጣችሁ ይችላል አልተባለም? ተሰጥቶናል። ተሰጥቷችኋል። ይኸውላችሁ ከውጭ የምትጠብቁት ነገር የለም። እግዚአብሔር ሁሉ ጊዜ ውስጣችሁ አስቀምጦታል። ዛሬ አንድ ነገር አሳያችኋለሁ። ወደ በኋላ ላይ ችግሩ ያንን የተሰጠን ነገር ያለማወቅና ያለመጠቀም ችግር ነው። ምናልባት በኋላ ላይ ነካ አረግላችኋለሁ። የሚረግጠው ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስም ጀምሮ እስከ ታላቁ ወንዝ ድረስ እስከ ኤፍራጥስ ድረስ የኬጥያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም ምን አያደርግም? አይቋቋምም። ለራሳችሁ ተናገሩት። ምንም አይገጥምም አይደለም፣ አይቋቋምም። ጳውሎስም ይሄንን ሮሜ 8 ላይ ስለሚናገረው በሕይወትህ ዕድሜ ሁሉ ማንም አይቋቋም። ከሙሴ ጋር እንደሆን ካንተ ጋራ እሆናለሁ። አልጥልህም፣ አልተውህም። ለአባቶቻችሁ ሰጣችኋለሁ ብዬ ማልሁላችሁን ምድር ለዚህ ሕዝብ ታወርሳለህና ምን በል? ጽና፣ አይዞ፣ ነገር ግን ጽና፣ እጅግም በርታ። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል ይከናወንልህማል። በምትሄድበትም ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? እግዚአብሔር አምላክ የተባረከ ይሁን። በዚህ መጽሐፍ ቅዱስ ክፍል ላይ በዚህ 9 ቁጥር ውስጥ 7 ትልልቅ የእግዚአብሔር ፕሮሚሶች እግዚአብሔር ሌሎች ነገሮች እንዳይቋቋሙን የተናገራቸዋለን ብለን ተነጋግረናል። የእግራችን ጫማ የሚረግጠው ሁሉ በእምነት የምንዳሰሰው ሁሉ የማን ይሆናል? የኛ ይሆናል። ማንም ምን አያደርገንም ብለናል? አይቋቋመንም። ዛሬ ሶስተኛውን ቶሎ ብዬ አሳያቸዋለሁ። ባለፈው ሳምንት እንደምታስታውሱት ለመውረስ የምንችልባቸውን 3 ነገሮችን አንስቼ ነግሬያቸዋለሁ። የአንደበትን ኃይልና ቃላት መረዳት በሚለው ገጽ 13 ላይ የአንደበትን ወይም የቃላትን ኃይል መረዳት በሚለው ውስጥ 3 ነገር አንስተን ተነጋግረን 2 ነው በእርግጥ ያነሳነው። ሶስተኛውን ዛሬ ምንድነው ብሩሽ አድርጌላችሁ እሄዳለሁ። አንደበት ወይም ቃላት ወይም በዚህ ምድር ላይ ዘላለም የሚኖር ድምፅ የማን ድምፅ ነው ብለናል? የሰው ድምፅ። የወፎች ድምፅ አይኖርም፣ የበጎች ድምፅ አይኖርም፣ የግመሎች ድምፅ አይኖርም፣ የሙዚቃ ድምፅ አይኖርም፣ ምንም ድምፅ አይኖርም። እግዚአብሔር ጌታችን እስከሚመጣ ድረስ ኢተርናሊ ሰስቴን የሚያደርግ ድምፅ። ኢተርናል ስል በታይም ስፔስ ውስጥ እንደሆነ እንድትረዱ፣ ዘላለም ስል ማለት ነው በዚህ በጊዜ ዑደት ውስጥ ጊዜ ኮሪደር ውስጥ የገባ ማለት ነው። የሚቆይ ድምፅ የማ ድምፅ ነው? የሰው ድምፅ። ይሄ ድምፅ አሁን የምንሰማው የሚለው ድምፅ አይቆይም። ምልክት ሲግናል ሰጥቶ ይጠፋል። ከአፋችሁ የሚወጣው ቃል ግን ጌታ እስከሚመጣ ድረስ ይቆያል። ለዚህ ነው በፍርድ ቀን እያንዳንዳችን ስለተናገርነው ስለ ከንቱ ንግግር ሁሉ ምን እንሰጣለን? መልስ እንሰጣለን። ያን ቀን መጥቶ በጌታ ዙፋን ፊት ስንቆም የሚቆመው የ40 የ50 የ60 የ70 ዓመት ንግግሬ ከንቱ ንግግሬ ሁሉ መጥቶ ይቆማል። መዝገብ ውስጥ አለ። ለምን? ድምጾች ምንድናቸው ብያቸዋለሁ። የመጀመሪያው ጽንሰ ሐሳብ ድምጽ ምንድነው? ቃላት የመንፈስ ምንድናቸው? መጓጓዣ ናቸው። ቃል ስታወጡ ለስፒሪት በደንብ እንድሰሙ ይሄን በደንብ እንዲገባችሁ ፈልግ። እስቲ አንድ ጥያቄ ልጠይቃችሁ፣ ይሄንን ትንሽ ሪቫይዝ እያደረጉ እስቲ ሰይጣን መንገድ ላይ ወይ እቤት ያቧራችሁ ሰዎች በህይወታችሁ እቤት ማለት አይታችሁ ታውቃላችሁ? ግን በጣም ብዙ ጊዜ
ይሄ ክፉ ሐሳቤን አበላሸው ምናምን ትላላችሁ እንላለን አይደል ከኔ ጋር ናችሁ እንላለን ሰይጣን ሐሳቤን አበላሸው ምናምን አይውል ውስጥ አይገባም እሱ በይሁዳ ላይ እንዳደረገው ስራው ምንድነው ሐሳብ ሽው ነው የሚያደርገው ሐሳብ it is not እንትን አይደለም ብትን የሚል ነገር አይደለም it is a vehicle a transportation ቃልም እንደዚሁ ነው ምን የሚል ቃል ተነስና ሽጠው በ30 ብር የሚል ሐሳብ ነው የሰጠው ቃላት ስታወጡ ካፋችሁ ድምጽ ብቻ አይደለም የምታወጡት ለዚህ ነው ወደ እግዚአብሔር የሚገባ ወደ እግዚአብሔር ቤት የሚሄድ ሰው በጣም ይጠንቀቅ አንደበቱን ከምን ይከልክል ከክፉ ይከልክል ነገን መልካም ማየት የሚፈልግ ሰው ነገ እስከ ዛሬ ተበላሽቶብህ ሊሆን ይችላል that's okay ነገህን ግን ዛሬ መቀየር ትችላለህ ግዴላችሁ አሜን በሉ ነገ መቀየር ይችላል እስከ ዛሬ ድህነት አድቆ ሊሆን ይችላል አሁን ግን የሀብት ስፒሪትን የሚያመጡ ቃላቶችን አውጣ ከእግዚአብሔር ቃል ኢየሱስ ክርስቶስ ይሄንን በደንብ ነው የተጠቀመበት ዓለማችን ላይ ወዳጆቼ መንግስተ ሰማያት ራሱ ስንሄድ ምንድነው የዘንባባ ዝንጣፊ የሚነጠፍላቸው ሰዎች እነዚህ ከወዴት የመጡ ናቸው ተብለው ሲጠየቁ ድል ነስተው የመጡ ናቸው አይደለም ይለው መጽሐፍ ቅዱስ ከየት ነው የመጡት ከታላቁ መከራ ምን መከራው በልቷቸው መጥቷል ይልም ከኔ ጋር ናቸው አለ እሳቱ በልቷቸው ቀሩ አይልም እነዚህ ከወዴት ነው የመጡት እነዚህማ ያንን ታላቁን መከራ ድል ነስተው የመጡ ናቸው በኢየሱስም የድል መንፈስ ላያችሁ ላይ ይብዛ ወዳጆቼ ድል መንግስተ ሰማያት ምን ለማመደው አይደለም መንግስተ ሰማያት ድል አንለማመድም ቪክቶሪ ኢዝ ሂር ፍሪደም መንግስተ ሰማያት አለ ምን ለማመደው ኢየሱስ የመጣው እዚህ ምድር ላይ ነፃ ሆነን እንድንኖር ነው በነፃነት ልንኖር ክርስቶስ ምን አወረ ነፃነት አውጣ እንግዲህ ጸንታችሁ ቆሙ ዳግመኛ በባርነት ቀንበር ምን አትበሉ አትያዙ የዳግም መንፈስ ከላችሁ ላይ የተሰበረ ይሆን ሁሉ ጊዜ ሌላ ጊዜ ያሳያችኋለሁ የሰይጣን ዳግም ውጊያ የምለውን ትምህርት ማለት ነው ሰይጣን ከወጣ በኋላ አይተውም ብያችኋለሁ እንደገና ይመለሳል የጌታ ቃል አንዱ የሚያስብ ምንድነው የሚያነቃ ነገር ምንድነው ዳግም የተወለድን ሰዎች እንደዚህ አንድ ጊዜ ምን ይልንገራችሁ አንድ ጊዜ እንደገዛችሁ ቲቪ አይደለም አንድ ጊዜ ቲቪ ትገዛለህ ካርድን ዋይፕ አድርገሃል ከፍለሃል እቤት አምጥተህ ትሰቅለዋለህ ማንንም አይጠይቅም ሰይጣን ሁሉ ጊዜ ዳግም ሊያስር ይፈልጋል በኢየሱስ መንገዱ ይዘጋ እና በምንድነው የሚያናገር ሐሳብ ነው የሚሰጥ ሱቱን አታይ ቀንዱን አታይ ቀይ ልብስ ይልበስ ጥቁር ልብስ ይልበስ ወርድስ ነው የሚጠቀመው ሰዎች እኔ እኮ አንዳንድ ሰዎች እንደዚህ ሲሉ እኔ እኮ ባሌ ቢመታኝ ይሻላል ሲሉ ሰምታችኋል እናንተ መላክ ናችሁ እናንተ አታናገሩ እናንተ እንደዚህ ሲሉ ሰምታ እኔ ቢመታኝ እኮ ይወጣል እኔ የሚከብደኝ ምን እንደሆነ ንግግሩ ሲሉ ሰምታችሁ አይባልም እንዴ ከዱላ በላይ የብረት ዘነዘና ሆኖ እንክሽ ያደረጋቸው ሰዎችን ምንድነው ቃል ነው ለምን when they speak that word spirit አብሮ ይመጣል ሊሰብር ለዚህ ነው የቅዱሳን ርስታቸው ባንቺ ላይ የተነገረውን ቃል መልሰሽ ምን ማለት ነው መፍረት ተፈርጅበታለሽ ካልፈረድሽበትስ ዝም ካልሽስ እምቢ ካላልሽ ሪዚስት ካላደረሽው ግን ምን እነዛ መንፈሶች መተው ከበባ ይዙብሻል ምንም ነገር ሲነገርባችሁ ምን ይደረግ ብላችሁ አትቀበሉ በደንብ ስሙኝ እኔ ዶክተር ሲናገርብህ አገር ሲናገርብህ አስተማሪ ሲናገርብህ ገበሬ ማንም ቢናገርብህ እንደ እግዚአብሔር ቃል ያልሆነ እንደ እግዚአብሔር ባህር ያልሆነ አንተን ሩጫን የማያበረታታ ነገር ወደፊት የማያስኬድ ነገር የጓደኛ ምክር ሊሆን ይችላል አንተ እኮ ዝም ብሎ ነው እንዲሁ ትሞክራለህ እንጂ አይሆንልህም ሲል አይሆንልህም ምን አትቀበል ምክንያቱም እንዳይሆንልህ የሚሰሩ አጋንንት ችካል ይሰቅሩብሃል ችካል ነው የሚሰሩ ዝም ካልከው ነገር ግን ትገደላለህ ተብሎ በ127 ሀገሮች ሲታወጅ አሃ እኛ አንሞትም የሚል መርዶክዮስ ሲነሳ ግን ነገር ይገለበጣል በኢየሱስም በቃላችሁ ነገር ይገልበጥ መርዶክዮስ እንደሌሎቹ አይሁዶች ዝም ቢል ምን ይሆናል ንገሩኝ ታሪኩ ሌላ ነበር የሚሆነው አንድ ሰው ነው እግዚአብሔር የሚፈልገው አንድ ሰው አገር በ127 ሀገር ለምን ወርድስ አር ቻናልስ ናቸው እኔ ደጋግሜ አመት አስተምሬ ማይንዳችሁን ትራንስፎርም ባደርግ ደስ ባለኝ ነበር ግን እንሂድ ምክንያቱም የሚሰብከዋት ነው የሚደጋግመው ያላችሁኝ ስለሆነ አንዳንዶቻችሁ በሆዳችሁ ገጽ 19 ላይ እንሂድ የምሰብከዋት ይቻላል እኔ በጣም እግዚአብሔርን ማመሰግነው እግዚአብሔር በእውቀት ቃል ባርኮኛል ኦሮሮሮሮ በጣም ነው የተባረኩት በጣም እግዚአብሔርን ማመሰግንበት አለኝ ከምለው ከጌታችን ከኢየሱስ ክርስቶስ ቀጥሎ እግዚአብሔር ሰጥቶኛል የምለው ነገር የቃል መገለጥ ነው እግዚአብሔር አይኖቻችሁን ያብራ አለኝ ይበዛልኝማል
ሶስተኛው ማንም አይቋቋምህም። ለምን? ገጽ 19 ቶሎ ብዬ ልሄድላችሁ። ማንም አይቋቋምህም ለምን? እኔ ካንተ ጋር ሆናለሁና። ምክንያቱም ይሄንን ማንም ሰው እናንተ ብቻ አይደላችሁ፣ መጽሐፍ ቅዱስ ላይ ያሉ ሰዎች በሙሉ እኔ ካንተ ጋር ሆናለሁ ብሎ እግዚአብሔር ሲናገራቸው አዩ ኪዲንግ ብለውታል። ቀልዳለህ? ትቀልዳለህ ወይ? ከእግዚአብሔር ካንተ ጋር የሆነ ሰው ምልክቱ ይሄ ነው ወይ? አንተ ከኔ ጋር ብትሆን ኖሮ እስቲ እንትን መሳፍንት 6 ነው። መሳፍንት 6 መጽሐፈ መሳፍንት ምዕራፍ 6 ቁጥር 12 እና 13 ከኢያሱ ቀጥሎ ያለው መጽሐፍ ነው። ታሪኩን ታውቁታላችሁ። ምድያማውያን እየመጡ ትዝ ይላችኋል አይደል? እየመጡ ገጽ መሳፍንት 6 199 ላይ ታገኙታላችሁ። ምድያማውያን መጥተው ያመረቱትን፣ ያበቀሉትን፣ የኮተኮቱትን፣ የሰሩትን ምንድነው ምርታቸው ሲደርስ እየመጡ ምን ያደርጉባቸዋል? ይበሉባቸው እና በዚያ መሃል በባርነት ውስጥ ካሉ ሰዎች፣ በፍርሃት ውስጥ ካሉ ሰዎች ጌዲዮን የሚባል ሰው ተነሳ። ታውቃላችሁና ጌዲዮን ለመነሳቱ ምክንያት በወይን መጭመቂያ ውስጥ ምን እያደረገ ነው? ስንዴ እየወቃ ነው። እግዚአብሔር መጣለት። ቁጥር 12 እና 13 ተመልከቱ። አሁን ብዙዎቻችን እግዚአብሔር ካንተ ጋር ነው ስንባል አይዋጥልንም። ከኔ ጋር ናችሁ? ልክ ግን ዝም ብሎ የሆነ የጴንጤ ቃል አታርገው ነው ምን ውስጣችን አፋችን እኮ አይለውም። አፋችን አይልም፣ አእምሯችን ግን ይላል። እግዚአብሔር ከኔ ጋር ቢሆን ኖሮ ይሄ ነበር የሚሆነው። እናንተ የምታስቡትን የተናገረላችሁ ጌዲዮንን ላስነብባል። ጌዲዮን ተናግሮልናል። ቁጥር 11 ላይ የእግዚአብሔር መልአክ መጥቶ በኦፍራ ባለችው ገጽ 200 ላይ ያገኛችሁት ባለችው በአቤዜራዊ ለኢዮስያስ በነበረችው በአድባሩ ዛፍ በታይ ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ማን ካንተ ጋር ነው? ኧረ በእናትህ አትቀልድ። ስሙት፣ እቺን የጨመርኳት ነው፣ ግን ድምጸቱ ይሄ ነው። የጌዲዮን ድምጸት ይሄ ነው። ኧረ በእግዚአብሔር በእናትህ አትቀልድ። እግዚአብሔር ከኛ ጋር ቢሆን አይደለም የሚለው ቁጥር 12 የእግዚአብሔር መልአክ ለእርሱ ተገልጦ ከተናገረ በኋላ ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? ከኛ ጋር ከሆነ ይሄ ሁሉ እህል ሲበላሽ፣ ይሄ ሁሉ ምርት ሲበላሽ፣ ይሄ ሁሉ ትውልድ በምድያማውያን እጅ ሲጠቃ ከኛ ጋር ከሆነ ለምን አላዳነንም? ለምን አልረዳንም? እንዳውም ይለዋል ይሄ የደረሰብን ነገር እንዳውም አባቶቻችን ምን አሉን? የአባቶቻቸው አምላክ አብርሃም፣ የይስሐቅ፣ የያዕቆብ አምላክ ባህር ከፈለ፣ ሕዝብ አሻገረ፣ ተዋጋላቸው የተባለው እጁ የት አለ? አንዳንዶቻችሁ አቤቱ ለምን ቆምክ የምትሉበት ምክንያቱ፣ አንዳንዶቻችሁ ጌታ ሆይ ይሄ ነገር ለምን ደረሰብኝ የምትሉበት ምክንያቱ እና እግዚአብሔር መልአክ ራሱ መጥቶ ጌታ ካንተ ጋር ነው ቢለን አማንቀበልበት ምክንያቱ ሰርከምስታንሱ ያለንበት ሁኔታና የሰማነው እግዚአብሔር አይጣጣሙም። ያድናል ተብለን በሽተኞች፣ ያበለጽጋል ተብለን በድነት የምንጠቃ፣ ሰላም ይሰጠናል ተብለን ረፍት ያጣን በጣም ብዙ ሰዎች አለን። we are not the only people in the universe። በታሪክ መካከል አባቶቻችን እንደዚህ ሆነዋል፣ ተቸግረዋል። እና ምን ይለዋል? እንዳውም ይሄ ሆነብን እርሱ እኛን ስለጣለን ነው። ቁጥር 12 አጋማሽ ወይም 13 ላይ እናንብበው። ጌዲዮንም ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ለምን ደረሰብኝና ቁጥር 12 ደረሰብኝና አባቶቻችን እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ታምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጡን። ጌታ ግን በእንዲህ አይነት ሁኔታ ውስጥ ሳልፍ ለምንድን ነው ግን ዝም የሚለኝ? ቆይ አያውቅም? እግዚአብሔር ያውቃል። እናንተ እንደው ካውንስሊንግ ብዙ በስልክ ከሰው ጋር ታወራላችሁ። በደጋግ ሰዎች ላይ የማይሆን መጥፎ ነገር ሲደርስ ይጨነቃሉ። ቆይ እኔ መከልከል አይችልም ነበር? እንደዚህ ስገባ እያየ ለምን ዝም አለ? እዚሁ ስሰቃይ እንዳውም እግዚአብሔር እኔ ለምን እንደተወኝ አላውቅም። ጌዲዮን የሚለው ይሄ ሁሉ መከራ የአብሮነቱ ምልክት ሳይሆን የመተው ምልክት ነው። ከኔ ጋር ናችሁ? ገጥማችሁ ያውቃል? አንዳንዴ ፊል አድርጋችሁ ታውቃላችሁ? በደንብ አይጣጣምም። እና አንዳንድ ሰዎች ለመክራቸው ምናምን ስል ፓስተር ቴዲ አቁም፣ ጌታ ካንተ ጋር ነው እንዳትለኝ፣ ሌላ ነገር ካለ በለኝ ይላል። ሌላ ነገር ሌላ ስነ ልቦና ምናምን ካለ በሷ አጽናናኝ እንጂ እግዚአብሔር ካንተ ጋር ነው የሚለው ተውት። እናንተ ሰባኪዎች የሆነ ፓች የምታረጉት ቃል ነው። ፋሻ ማያ ፓች ታረጉት አያይዙና ፋሻ ታረጋላችሁ። ቁስላችንን አታድኑትም።
እንዲሁ ብቻ ጌታ ካንተ ጋር ነው እያላችሁ ታስታምሙናላችሁ። ዶንት ሴይ ዳት ፓስተር፣ ዶንት አንድ ነጭ ባልንጀራዬ ሴንት ሉሲ እያለ ሊትራሊ ዶንት ሴይ ኢት ፓስተር፣ ዶንት ሴይ ኢት እንዳትለው ጋድ ዊዝ ዩ እንዳትል። ኢት ዶዝንት ሾው ዳት እግዚአብሔር ከኔ ጋር ለመሆኑ ምልክት አለ። ባሌ በእንዲህ አይነት ሁኔታ ልክ እንደወለድ ጥሎ የሚሄዱ እሱ ነው ኤቪደንሱ። ቴል ሚ ዶንት ሴይ ኢት ፓስተር፣ ዶንት ሴይ ኢት። እኛም በጣም ያው ክርስቲያኖች በዚህ ላይ ኢትዮጵያንን ግብረ ገብ ያለን ሰዎች ስለሆነ ነው እንጂ መልአክ መጥቶ እግዚአብሔር ካንተ ጋር ነው ቢለን እንደዚህ እንደ ነጮቹ ግልጽ ብንሆን በእናት ገብርኤል ተው ስቶፕ ነበር የምንለው፣ ግን አንልም። ምክንያቱ ምንድነው? ግብረ ገቦችን እግዚአብሔርን መፍራት ምናምን የሚባሉ ነገሮች አሉን እላቸው። ጌዲዮን ይሄ እንዳው ልንገርህ አለ። ይሄ እግዚአብሔር ከኛ ጋር ያለ መኖሩ ምንድነው? ምልክት። ሰይጣንም እችን ነው የሚፈልጋት እና ጌታ ኢየሱስ ክርስቶስን ራሱ መጥቶ የጠየቀው ጥያቄ እግዚአብሔር ካንተ ጋር ከሆነ ልጅ ከሆንክ ተርበሃል፣ በረሃብ መሰቃየት የለብህም። ይሄን ድንጋይ ዳቦ አድርግና ምን በላለው ብላ። change your circumstance, change your environment. If you believe that God is with you, change. ኢየሱስ ክርስቶስ ላሳየህ እንደ እኔ ራሴ እኮ እግዚአብሔር ነኝ አይደለም አባቴ፣ እኔ ራሴ እኮ እግዚአብሔር ነኝ፣ ይሄን ድንጋይ ዳቦ አድርጌ ላሳየህ እንዴ አላለውም። ምክንያቱም በሰርከምስታንስ ላይ የሚንጠላጠል እባብ ነው እንጂ ጌታ አይደለም። እግዚአብሔር የሚሰራው በሰርከምስታንሱ አይደለም፣ በቃል ነው። እግዚአብሔር አይኖቻችንን ይክፈት።